ከገድለ አቡነ ገብረ መንፈስ ቅዱስ። አባታችን ገብረ መንፈስ ቅዱስ ሀገራቸው ኒሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህ መሠረት አባታችን መጋቢት 29 ተጸንሰው ታኅሳስ 29 ተወለዱ። ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለደ ጊዜ አፈፍ ተነስተው እንደተወለዱም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአውጽአ ካኒም ጽልመት ውስተ ብርሃን ብለው እግዚአብሔርን አመሰገኑ። ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። አባታችን በዚህ ዕለት ተወልደው እንዲህ ማመስገናቸው ሊደንቀን ይችላል። ይኸውም ብዙዎቻችን ሕፃናትን እግዚአብሔርን አያውቁትም ብለን ስለምናስብ ነው። ይህ ግን ስህተት ነው። መጥምቁ ዮሐንስ ገና በእናቱ ማፀን ሳለ ያመሰገነው እግዚአብሔርን ስላወቀው ነበረ። የሆሳዕና ሕፃናት እግዚአብሔርን በእልልታ ያመሰገኑት መላእክትንም የመሰሉት አምላካቸውን ስላወቁት ነው። አቡነ ተክለ ሃይማኖት በተወለዱ በሦስተኛው ቀናቸው አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብለው ያመሰገኑት አምላካቸውን ስላወቁት ነው። የሆሳዕና ድንጋዮች እግዚአብሔርን አውቀውት ካመሰገኑ ባሪያ በሥላሴ የተፈጠሩ ሕፃናት ቢያመሰግኑትማ ምን ይደንቃል። 3 ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አባ ዘመደ ብርሃን አሳድጎ አስተምሮ ከማዕረገ ምንኩስና አድርሷቸዋል። ከዚህ በኋላ አፍተፈውስ ተሰጥቷቸው በአንድ ቀን እልፍ ዕውራንንና አንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር በሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድል በትሩፋት ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተው ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናብርት ጋር ይሁን አላቸው። ጌታዬ ምን ተመግበው ይኖራሉ ብለው ጌታን ጠየቁት። የረገጥከውን ትቢያ ልሰው ያውም ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናብርት ጋር ይኖሩ ጀመረ። ዳንኤል በአናብስት ጉድጓድ በተጣለ ጊዜ አናብርቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ ይልሱ ይታዘዟቸውም ነበረ። አባታችን አቡነ ገብረ መንፈስ ቅዱስ በትእዛዘ እግዚአብሔር በበረሃ ሲኖሩ 60 አናብርትና 60 አናብስት አብረዋቸው ይኖሩ ነበረ። ሊደንቀን ይችላል። ነገር ግን እነዚህ እንስሳት ከጅምሩም የእኛ ጠላቶች አልነበሩም፣ በበደላችን ምክንያት ከእኛ ስለተለዩ እንጂ። ሔዋን ከእባብ ጋር የተነጋገረችው እባብ የሰው ባሪያ ስለነበረ ነው። እንስሳት ሁሉ የሰው አገልጋዮች ናቸው፣ የእኛ የቅድስና ማዕረግ እንጂ። እነዚህ እንስሳት ከሰው ጋር ጠብ የላቸውም። እነ አቡነ ገብረ መንፈስ ቅዱስ፣ እነ አባ ሳሙኤል ዘዋልድባ፣ እነ አቡነ አረጋዊ፣ እነ ነቢዩ ዳንኤል እነዚህን እንስሳት ያዝዟቸው ድሮውንም የእኛ ችግር እንጂ እነዚህ እንስሳት ለእኛ ክፎች ስላልሆኑ ነው። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና አንበሳ ደቦል ፍሪዳም በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብረው ይሰማራሉ፣ ግላግሎቶቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል እንዲል ኢሳይያስ ምዕራፍ 11 ቁጥር 6-7። እኛ ግን ከበረሃ አውሬዎችስ ይቅርና ከሰውም ጋር ተስማምተን መኖር አቅቶናል። አባ ሳሙኤል፣ አባ ቢንያም፣ አባ አንበሰ ብፁዕ አባታችን ዘንድ ምድረ ከብድ መጡ። አባታችንን ግን አላገኙትም። 7 ቀን በጾም በጸሎት ቆዩ። ይዘዋቸው የመጡትን አንበሶቻቸውን የጻድቁ የአቡነ ገብረ መንፈስ ቅዱስ አገልጋይ የሆኑ አንበሶች ሥጋቸውን በልተው ደማቸውን ጠጥተው አንበሶቹ ተሰወሩ። ቅዱሳኑም ፈጽመው ደነገጡ። አባታችንም ተገለጠላቸው። ቅዱሳንም የሆነውን ሁሉ ነገሩት። አባታችንም አንበሶቹን ጠርቶ እስከ ዕለተ ሞቴ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዘላችሁን ለምን በላችሁ? አሁንም የበላችሁትን ጥፉ አሏቸው። እንዳላቸውም አደረጉ። አባታችን ወደ እግዚአብሔር ጸለየ። ያን ጊዜ አንበሶችን ሥጋ ባረኩት። ፈጥነውም ተነሱ፣ እንደ ቀድሞም ሆኑ። ለአባታችንም አንበሶች ሰገዱለት። በማርቆስ ወንጌል እንዲህ እንደተባለ ኢየሱስም ቢቻልህ ትላለህን? ለሚያምን ሁሉ ይቻለዋል አለው። በዚህ መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሦስትነት ተገልጾ ምን ላድርግልህ ትሻለህ አላቸው። መጀመሪያ ላሉበት መጸለይ ይገባልና የምድረ ገባዖትን ሰዎች ማርልኝ አሉት። 3000 ኃጥአንን ከሲኦል አውጥቶ ገነት አግብቶላቸዋል።
ወደ ኢትዮጵያም ሂድ አላቸው። አቡነ ገብረ መንፈስ ቅዱስ ዕድሜያቸው 300 ዓመት ሲሆን ከእግዚአብሔር ቃል ኪዳን ከተቀበሉ በኋላ ወደ ኢትዮጵያ መጡ። እንደመጡ የሄዱት ወደ ሮሃ ነበረ። በዚያም ከቅዱስ ላሊበላ ጋር ተገናኝተው ሥራውን ባርከውለታል። በመላዋ ኢትዮጵያ ተዘዋውረው ከማስተማራቸውም በላይ የዝቋላንና የምድረ ከብድን ገዳማት መስርተዋል። ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ደብረ ቅዱስ ወስዷቸው ከዚያ ሆነው በንጻሕ ልቦና የኢትዮጵያን ሕዝብ ኃጢአት አይተው ከባሕሩ በራሳቸው ቆመው ይጸልዩ ጀመረ። 40 ቀን ሲሆናቸው መልአኩ መጥቶ ውጣ ብሏል አላቸው። መላ ኢትዮጵያን ካልማረልኝ አልወጣም ብለው 100 ዓመት ሲጸልዩ ኑረዋል። ከ100 ዓመት በኋላ ጌታ ኢትዮጵያን ምሬልሃለሁ ውጣ ብሏቸው ወጥተዋል። ከዚህ በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 7 ዓመት እንደ ትኩል አምድ ሆነው ዓይናቸው ሳይከድኑ 7 ዓመት ቁመው ጸልየዋል። ሰይጣንም በምቀኝነት ተነሳስቶ ቁራን መስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። 2 ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለዋቸው አድኗቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኟቸው። በእግዚአብሔር ዙፋን ተማጽነናል፣ አዝለህ 1 ምዕራፍ ሸኘን አሏቸው። አዝለው ከሸኟቸው በኋላ በአንድነት በሦስትነት ሆኖ ታያቸው። ደንግጠው ወደቁ። አንስተው ዝቋላ ወርደ ጠላቶችን ተበቀላቸው አሏቸው። በዘባነ መብረቅ ደርሰው 7ቱ ሊቃነ መላእክትን አጋዥ አድርገው እልፍ አላፋት አጋንንትን በማጭድ አጭደዋል። ወዮ እግዚአብሔር ስንት ጊዜ ተሸከሙኝ ብሎን ይሆን? ስንት ጊዜ አልፈነው ሂደን ይሆን? እግዚአብሔር የሚሸከም እንጂ የሚሸከሙት አይደለም። ግን አባት ነውና ከልጆቹ ጋር መጫወት፣ ልጆቹን መባረክ፣ ልጆቹን ርስቱን መንግሥቱን የሚወርሱበትን መንገድ ያዘጋጃል። ቅዱስ ዮሐንስ አፈወርቅ ወዳጄ ሆይ እግዚአብሔር ነዳያንን የሚልክልህ መስጠት እንድትለማመድ ነው። ዛሬ በነዳያኑ አድሮ የሚለምንህ ለኋለኛይቱ ቀን ስንቅ እንዲያስቀምጥልህ ወዶ ነው። ታዲያ ንጉሥ ወደ ቤቱ መጥቶ የሚያባረረው ሰው እንደምን ያለ ጎስቋላ ሰው ነው? እንግዲያውስ ነዳያንን ስታይ ወደ አንተ የመጣው ንጉሠ ሰማይ ወምድር ክርስቶስ እንጂ ሰው አይደለምና አትክፋው፣ በረከትን ከቤት አውጥተህ አትሸኘው ብሎ ያስተማረው ምንኛ ግሩም ነው። በሌላ ጊዜ ወደ አረብ አገር ሄደው ነበረ። ምዕራብ አገር የአረብ ንጉሥ ብዙ ሰራዊትና መኳንንትን አስከትሎ ጣዖታትን አማልክትን አስይዞ በጎዳና መጣ። በጣዖታት ውስጥ ያሉት አጋንንትም አባታችን ባዩ ጊዜ ደንግጠው ጠፉ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረብ ንጉሥም ይህንን አይቶ አንተ ጸጉር ልብሱ ምንድነ ሰው ነህን? አሏቸው። እርሳቸውም አዎ ሰማይ ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። ንጉሡም አይሁድ ሰቅለው በገደሉት ሰው ታምናለህን? አሏቸው። አፍርበት መስሎሃልን? አንተም ብታምንበት የዘላለም ሕይወት ባገኝበት ነበር ብለውታል። በወንጌል አላፍርም እንዲል እንዲህ ማለታቸው ነበረ። እርግጥ ነው በአፋ ስታየው ጌታዬ በአይሁድ ተሰቅሏል። መሰቀል ብቻ ሳይሆን ሞቷል። መሞት ብቻ ሳይሆን ወደ ምድር ልብ ወርዷል። ነገር ግን የሞተው ስለ በደሉ አይደለም፣ ስለ እኔና ስለ አንተ በደል ነው እንጂ። የሞተው የኔና ያንተን ሞት ለመግደል ነበረ። የተሰቀለው የኔና ያንተን ኃጢአት በመሸከም ነበረ። ወደ መቃብር የወረደው ርደተ ገሃነምን ያስቀርልን ዘንድ ነው። ሞት አገኘሁ ብሎ የሚታየውን ሥጋ ዋጠ፣ በማይታየው ድል ተደረገ። ሞት አሁን ድል ተደርጓል። መቃብር ድል መንሳቱን ቀርቷል። አንተም ይህንን ብታምን ደግሞ ብትጠመቅ የዘላለም ሕይወት ታገኛለህ አሉት። ንጉሡም ለሰራዊቱ እሳት እንዲያነዱና አባታችንን እንዲጨምሩ አዘዘ። አባታችን ግን እያያቸው ወደ እሳት ገባ። እሳቱም እንደ ወንዝ ውሃ ሆነ። እኩሌቶቹም አመኑ። ንጉሡም ተቆጥቶ በሰይፍ ገደላቸው። የአባታችንንም ራስ ሊቆርጥ ፈለገ። በዚያን ጊዜ ንጉሡና ሰራዊቱ በአንድ ላይ መብረቅ አጠፋቸው። ጻድቁ አባታችን ግን በመብረቅ የሞቱትን ነፍሳቸውን መላእክተ ጽልመት ወደ ገሃነመ እሳት ሲወስዷቸው ተመለከተ። ያን ጊዜ ጌታውን የበደሉትን ሰዎች እንዲምርለት ጸለየ። በታላቅ ገደል ላይ እግሩን በገመድ አስሮ ቁልቁል ተዘግዝቆ ሲጸልይ ሰይጣን ገመዱን ቆረጠው። አባታችን ወደ ታች ወደቀ። በገደሉ መካከል ቅዱስ ሚካኤል ቀድሞ ያዘውና ቀጥ አድርጌ በእግርህ ላቁምህ ወይስ በራስህ ላቁምህ ትወዳለህ አለው። አባታችንም ተወኝ በራሴ ልቁም ብሎ በጥርሱ ድንጋይ ነክሶ 30 ዓመት ኖረ። ጌታችንም ተገልጦ እነዚያን ከሃዲዎች ምሬልሃለሁ ተነሳ አለው። አባታችንም የነከሰውን ድንጋይ ጥሎ ተነሳ። ጥርሶቹ ግን በድንጋይ ላይ እንደተተከሉ ሆነው ቀሩ። በእግዚአብሔር ኃይልም ጥርሶቹ እንደ ቀድሞው ተመለሱ። አባታችን አቡነ ገብረ መንፈስ ቅዱስ ኑሮው እንደ መላእክት ነበረ። በዋሻ ውስጥ የሚኖሩትን እየተዘዋወረ ይጎበኛል።
እርሱን ግን የሚያየው የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ተወለደበት፣ ተጠመቀበት፣ የተሰቀለበትንና የተቀበረበት ቦታ ይሄዳል። በዚያም ስለ ኢትዮጵያ ይጸልያል። አስራት ይሁኑኝ ዘንድ ማርልኝ አለ። ጌታችንም የኢትዮጵያ ሰዎች በሕይወት ሳለህ አስራት ይሁኑ ዘንድ ሰጥቻለሁ አለው። ጻድቁ አቡነ ገብረ መንፈስ ቅዱስ ከአንዱ አገር ወደ ሌላ አገር በንፋስ ሰረገላ ተቀምጦ ይንቀሳቀሳል። ለጸሎትም እጁን በዘረጋ ጊዜ የሰማይ በር ይከፈትለታል። እስከ መንበረ ጸባዖት ድረስ ያያል። ጸሎቱም ቁሞ አይደለም፣ ያለ ረፍት ይሰግዳል። ላቡም እንደ ደም ነጠብጣብ እስከሚወርድ ድረስ ይሰግዳል። በተሰጠው ጸጋ የዓለምን ሁሉ ቋንቋ ያውቃል። በየአገሩም እየዞረ አስተምሯል። ከዚህ ዓለም የሚያርፍበት ሰዓት በደረሰም ጊዜ ወደ ብሔረ ይሖዋን ሄዶ ተባርኮ ተመለሰ። መጋቢት 3 ቀን ታመመ። ለሞት የሚያበቃ ጽኑ ሕመም ነበረ። ጌታችን ኢየሱስ ክርስቶስ ከቅዱሳኑ ጋር ወደ አባታችን መጣ። የገድልህም መጽሐፍ የጻፈ ያጻፈ ከአንተ ጋር በግልጥ ይለፍ። መታሰቢያን ያደረገ የእሳት ባሕር ይሻገር። ለተራበ እንጀራ በስሜ የሰጠ በመጨረሻይቱ ቀን ሕይወት ኅብስት እሰጠዋለሁ። አባታችንም እንዲህ አለ። ቀድሞ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ነበረ። ልጅ ባይኖራቸው መካን ቢሆኑስ ምን ትሰጣቸዋለህ አለው። ጌታም እኔ ልጅ እሰጣቸዋለሁ፣ ሴቲቱም መካን ብትሆን ለመውለድ ማኅፀኗን እከፍታለሁ፣ ወንዱም መሃን ቢሆን ከሰውነቱ ዘር አስገኝለታለሁ ብሎ የብዙ ቃል ኪዳኖች ገባለት። ዳግመኛ አባታችን አንድ ሰው ኃጢአት ቢሠራ መታሰቢያዬን ቢያደርግ ንስሐ ሳይገባ ድንገት ቢሞት ማርልኝ አለ። ጌታም እምርልሃለሁ ብሎ 12 አክሊላትን ሰጠው። እስከ 15 ትውልድ ድረስ እንደሚምርለትና የኢትዮጵያን ሕዝብ በሙሉ አስራት እንዲሆኑ ሰጥቻለሁ። እንደወደድክ ለአንተ ይውሉህ፣ መታሰቢያን ያድርጉ፣ በጸሎትህ ይታመኑ፣ ደስ ብሏቸው ለዘላለም ይኑሩ ብሎ ዳግም ቃል ኪዳን ሰጠው። በዚያ የነበሩ ሰዎች የአባታችን የእጅና እግሩን ጣቶች እንደ ፋና ሲበሩ ተመለከቱ። ከጠጉሩም ወተት ፈሰሰ፣ ካፉም በረድ የሚመስል ነጭ ንብ ወጣ። ንቦቹም ወደ ሰማይ ይወጡና ተመልሰው ወደ አፉ ይገባሉ። ከጻድቁ ከእጁና ከእግሩ ከጠጉሩም የሚወጣው ወተት ስለ ንጽሕናውና ቅድስናው ነው። ነጭ ንብ ቂም በቀል የሌለበት ጸሎቱ፣ ንብ ወደ ሰማይ መሄዱ፣ ሁልጊዜ ወደ እግዚአብሔር መውጣቱ፣ ንቡ ተመልሶ ወደ አፉ መግባቱ የጸሎቱ ትልቅ ዋጋ ነው። አባታችን እንዲህ ለመስማት እጹብ ድንቅ በሆነ ግብር ቆይተው 262 ዓመት በኢትዮጵያ ኑረው ስለ ኢትዮጵያ ጸልየው በቃል ኪዳናቸው ያመነውን የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው መጋቢት 5 ቀን ለእሁድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በ562 ዓመታቸው አረፉ። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ መሥዋዕ ቀበሯቸው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ በምግባር በሃይማኖት አባቶቻችን መስለን እንድንጸና የእግዚአብሔር ቸርነት የእመቤታችን አማላጅነት የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን ይርዳን፣ አሜን። የጻድቅ መታሰቢያ ለዘላለም ይኖራል። መዝሙር 111 ቁጥር 6። ምንጭ መዝገበ ታሪክ ነገረ ቅዱሳን የወርሃ ጥቅምት ስንክሳርና ገድላቸው ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር